Hello dear learners, today we learn about pronunciation for beginners. ዛሬ የምንማረው ዛሬ ይዘንላችሁ የመጣነው pronunciation for beginners ነው። ለጀማሪዎች እንዴት ነው ፕሮናውንስ የምናደርገው፣ ቃላቶች እንዴት ነው የምናነበው የሚለውን ነው ማለት ነው። ስለዚህ generally there are 26 English letters and 44 sounds. በእንግሊዘኛ ቋንቋ ውስጥ 26 የእንግሊዘኛ ሌተሮች እና 44 ሳውንዶች ወይም ድምጾች አሉ ማለት ነው። እነዚህ የእንግሊዘኛ ሌተሮች በሁለት ነው የምንከፍላቸው፣ vowel letters and consonant letters ብለን vowel letters and consonant letters። ስለዚህ ይሄኔ ከ26ቱ የእንግሊዘኛ ሌተሮች ውስጥ አምስቱ ኮንሶናንት vowel letter የምንላቸው አምስት ናቸው and the rest 21 letters are called consonant letters ማለት ነው። ኦኬ ስለዚህ ከ26ቱ የእንግሊዘኛ ሌተሮች ውስጥ አምስቱ vowel letter ወይም አናባቢ ሲባሉ አናባቢ ነው የሚባሉት። ኮንሶናንት ሌተር የምንላቸው ደግሞ ተነባቢ ድምጾች ናቸው ማለት ነው። በቁጥርም 21 ናቸው። እንዴት እናነባለን እንዴት ነው የሚለውን እኔ የመጀመሪያ የእንግሊዘኛ ሌተር ኤ አ ብለን እናነባታለን። አ ኢ ደግሞ ኤ ብለን እናነባታለን። አይ ብለን የምናነባት ኢ ብለን ነው የምናነባት። ኤንድ ኦ ብለን እናነባታለን። ዩ አ ብለን እናነባታለን ማለት ነው። እነዚህ ቫውል ሌተሮች በእነዚህ አማካኝነት ነው ሌሎቹን የምናነባቸው ማለት ነው፣ አናባቢ ስለሆኑ። እነዚህኞቹ ቢ ብ፣ ሲ ክ፣ ዲ ድ፣ ኤፍ ፍ፣ ጂ ግ፣ ኤች ህ፣ ጄ ጂ፣ ኬ ክ፣ ኤል ል፣ ኤም ም፣ ኤን ን፣ ፒ ፕ። ለምሳሌ ይህን ስናነብ የመጀመሪያው ቢ ናት፣ ብ ብለን ነው የምናነባት። ከዚያ ሚድል ያለችዋ አ ናት፣ ኤ ናት፣ አ ብለን እናነባታለን። ከዚያ ጂ ግ ብለን እናነባታለን። ብ አ ግ። ስለዚህ ይሄ ቫውል ስለሆነች ብአ ማለት ባ ባግ ብለን እናነባታለን። ባግ። ስለዚህ ይህን ስናነባው ጀስት ኮንሶናንት ሌተሩን እና ቫውል ሌተሩን አጣምረን ስናነበው ብአ ግ ባግ ብለን እናነባታለን። ኦኬ ይህን ስናነብ ምክንያቱም ይችን ክ ብለናታል። ሚድል ላይ ያለችዋን ደግሞ አ ብለናታል። አ ደንት ክአ ይች ቫውል ስለሆነች ክን ወደ ካ ወደ አራተኛ ፊደል ቀየራ። another word box ተመሳሳይ ቢ ብያለሁ። እቺ ኦ ናት ብያቸዋለሁ። ኦ እቺ ያት ክስ ዘን ቦክስ ብኦ ማለት ቦክስ and also ይሄን ስናነብ ብኢግ ቢ and ይህን ስናነበው የመጀመሪያው ድምፅ ብ ነው። የሁለተኛው ድምፅ አ ዘን ድ ዘን ብአድ ባድ
ብለን እናነባዋለን። then next add d then ይህን ስናነባው የመጀመሪያው ድምፅ ማን ያልኳችሁ? ይሄ ኮንሶናንት ነው። ይሄ ቫውል ነው። ይሄ ኮንሶናንት ነው። ስለዚህ ድ አ ድ then da dad then you can pronounce as like dad ብለን እናነባለን። Okay, let me give you some more examples. The first example, ይህን ስናነበው ፕ እቺ ኤ ናት። ኤ ን then came ብለን እናነባለን። and okay ሲ ዩ ቲ እቺ ክ ናት ብለናል። ክ ዘን እቺ አ የሚል ድምፅ አላት። አ ት ክ አ ከ ት cat and did d ከዚያች ኢ ድ did ኦኬ አሁን እነዚህ እናነባለን። የመጀመሪያው ኤፍ ኦ ኤክስ፣ ሁለተኛው ቲ ኤ ኤክስ፣ ሶስተኛው ኤፍ ኤ ኤክስ። ስለዚህ ይህን ስናነብ ፍ ዘን ኦ እቺ ደግሞ ክስ ዘን ፎክስ ፍኦ ፎክስ። ይህን ስናነብ ሁለተኛውን ቲ ኤ ኤክስን ስናነብ ቲ ኮንሶናንት ሌተሮች ሁሌም በስድስተኛ ድምፅ ነው የሚነበቡት ወይም በስድስተኛ ፊደል ድምፅ ነው ያላቸው ቫውል ሳይኖር ማለት ነው ብቻቸውን። ስለዚህ ቲ ት ነው የምትባለው። ስለዚህ ት አ then ይህን ስናነበው ት አ ታ then ታክስ። ይህን ስናነበው ፍ አ ፋ ፋክስ። ስለዚህ በዚህ አይነት መንገድ ሌተሮችን የሌተሩን ድምጾች የ26ቱ ሌተር የመጀመሪያ ድምፅ ብቻ በማወቅ ቃላትን እያገጣጠምን እያጣመርን ማንበብ እንችላለን ማለት ነው በቀላሉ። ኦኬ አሁን ጥያቄ ልጠይቃቸው ነው። እሺ ኦኬ እነዚህን አንብቡልኝ። የመጀመሪያው ምን አላችሁት? ድ ኦ ግ ድ ኦ ግ ዶግ then n d o t dot n n o t
ኖት ዶት ዶግ ብላችሁ ካነበባችሁ ልክ ናችሁ ማለት ነው። ኦኬ ሌት ሌት hen ten ብላችሁ ካነባችሁ then let hen ten አያችሁ። ድምፁን ብቻ አገጣጥመን ወይም አጣምረን ማንበብ እንዴት እንደቻለን ማለት ነው። ስለዚህ እንደዚህ አይነት ቃላቶችን ባጭሩ ማንበብ እንችላለን ማለት ነው። ኦኬ